ግን እዚህ ጋር ስመጣ ደግሞ ምን አይነት ሰው ነው ቤቴን ቀጥ አድርጎ ሊመራ የሚችለው ገባሽ ምን አይነት ሰው ነው ለኔ አባት ባል ሁሉ ጓደኛ ሁሉ ነገር ሆኖ ህይወቴን የሚመራ ይሄንን ነገር አገኘሽበት ገባሽ ከኔ መስመር አይወጣም እኔ ይሄን አድርግ እንደዚህ ሆን ካልኩት ይሆናል ምንም ቢሆን ማለት ነው ገባሽ እና ለኔ ብሎ ብዙ የተዋቸው ነገሮች አሉ ሶ ከዚህ በላይ ምን አለ እሺ ተመሳሳይ ጥያቄ ነው ያው መጀመሪያ የነበረህ መስፈርትና ከዛ ደግሞ እሷን ያገኘህበትን መሰለሽ እኔ ከበፊት ጀምሮ አሁን ብትመጣ ብዬ አስባለሁ ሚስቴ በፊት አሁን እንደዚህ ሆኜ ሳይሆን ተማሪም ሆኜ ስራ ፈትም ሆኜ አይነት ነገር በዛ ሰዓት መታ አብረን ትልቅ ደረጃ እንድንደርስ ማለት ነው ኦኬ እንደዛ እመኝ ነበር በጊዜ የሆነ ሚዛናዊ የሆነ ሴት እንዴት ልበልሽ አብረን ነገሮችን አብረን ያደረግን በልጅነት በቃ ይሄ ምንም ነገር በሌለክ ሰዓት ያ ነው መምጣት በጣም ፈልጋ እየሄደ ሲመጣ ብዙ ነገሮች ተለውጦ ነው የሚመጣው ኦፍ ኮርስ ለምን ያኔ በደንብ ተጣልተናል በደንብ ተጨቃጭከናል እሺ የሚያናዱ ነገሮች ቢኖሩ አንዷ ፈገግታ ነገሮችን ትቀይራለች በጣም ደክሞሽ በጣም እንትን ብለሽ ቤት ስገቢ አንድ ደስታ አንድ የቡና ሲኒ አንድ የሷ ፈገግታ ነገሮችን በሙሉ ይቀያይራል ማለት ነው ያን ነገር አይቻለሁ ከሷ ማለት ነው እና ምንም ለመወሰን አልተቸገርኩኝም ምንም ነገር አልተጠራጠርኩኝም ቀጥ ብዬ ነው የመጣሁት ማለት ነው በላይፍክ ላይ በጣም ትክክለኛውን ሰው ስታገኝ ነው አይ ቲንክ የምትወሰነው አለበለዚያ ግን በጣም ብዙ መስፈርት ታደርጋለህ አሁን ጊዜው አይደለም ብለህ እንድታስብ ትሆናለህ ክፍተቶችክ በሙሉ ይታዩካል ገና ያልደፈንካቸው ቀዳዳዎች እንዳሉ በጣም ብዙ መስራት እንዳለብክ ነው የምታስበው ግን የምር ፍቅር ሲይዝክ ያንን ሰው አለማጣት ብቻ ነው የምትፈልገው በቃና ያን ሰው ላለማጣት ብለክ በጣም ብዙ እርምጃዎችን ትራመዳለና ሪሌሽንሺፕ ወይም ተቋም ትዳር በተለይ ተቋም እስከሆነ ድረስ ለዛ ነገር መስራት አለብን የሚለውን አንቺ ምን ታስበልሽ አሁን የሆነ ሰው ስለተዋደደ ብቻ መጋባት እና እዛ ኮሚትመንትስ መግባት አለበት ወይ የለበትም ማለት መጀመሪያ ፍቅር ግድ ነው ግን መያዝ ያለብሽ ነገር አለ ገባሽ ለምን ቻሌንጅ ታሳልፊያለሽ እኮ እኛም እያሳለፍንበት ነው ገብቶሻል አይደል ማለት እንደነገርኩሽ ዝም ብለን የገባ ነው እኛ ስንገባ ማለት ነው ምንም ኢንካም የለንም ሲጀመር ገባሽ ወይ ተቀማጭ ነገር የለም በቃ ጀመረን ገባንበት ገባሻ ግን እኛው ልጅ ወልደናል አንድ አመት ከምናምን ናት ማለት ነው እና የሆነ ነገር ራሱ አደርግላታለሁ ብለሽ ላታደርግላት ትችያለሽ ያ ህመም ነው ገባሽ ለምን በቃ እኔ በኔ ስህተት ነው ታያለሽ በቃ ቅድሚያ መስጠት የነበረብሽ ነገር አለ በቃ መያዝ ያለብሽ ነገር ነበረ ግን እኛ ደግሞ አስቀደምን ራሳችንን ማለት ነው እና ቻሌንጆች በጣም ይኖራሉ ስለዚህ እኔ መላው ምንድነው ፍቅር እንዳለ ሆኖ ሁለቱም ቢያንስ መጀመሪያ መያዝ ያለባቸው ነገር ቢይዙ ወደ ትዳር ከመግባታቸው በፊት ማለት ነው ከመወሰናቸው በፊት በጓደኝነትም ሆነው ይሆናል እሱም ቤት ቁጭ ብሎ እሷም ቤቷ ቁጭ ብላ እኖራለሁ ብላ መታሰብ ከሆነ ከሱ ጋር መጀመሪያ ቅድሚያ ለራሷ መስጠት አለባት እሱም እንደዛው ገባሽ መያዝ ያለባቸውን ይዘው ሲገቡ ኖርማል ነው የሚሆነው ምንም ስትራግል አይኖርም ማለት ነው ስለዚህ ሰው አሁን ለምሳሌ ወደ ሪሌሽንሺፕ ውስጥ ያሉ ጥንዶች አሁን እየሰሙን ያሉ መጀመሪያ ወደ ትዳር ከመግባታቸው በፊት እንደዚህ አይነት ነገር ላይ ዝግጅት አድርጉ ለማለት በቂ እንዳንሆን የሚያደርገን ነገር ምንድነው ኦፍ ኮርስ እኛ ሰላም አለን እንዋደዳለን ከዛ በኋላ ምንም አይነት ቻሌንጅ ቢመጣ እንጋፈጣለን ነው የሚሆነው መልሳቸው ማለት ነው ስለዚህ እንትን ነው ዝጋል ጨምርልሽ የኛ አይነት ሜትር ብዙ ሰው ጋር ላይሰራ ይችላል የኛ አጋጣሚ ጸባያችን ስለተመሳሰለ ይሆናል ያለ አይደለ የሆነ ነገር ቢፈጠር በእኛ ጥፋት ነው ምናም ብለን ወደ ራሳችን እንወስደን ቢያንስ እንኳን አምላክ ለኛ እንትን አላደረገም ምናምን እንኳን አንልም እኛ እንደዚህ ስላሉን ነው እንደዚህ ሆኖ ምናም ብለን ስለምንቀበል ከስተቶቻችንም ለማስተካከል እንትን ስለምንል ይመስለኛል ግን እርግጠኛም በእኛ አይነት ታይፕ አይነት ትዳር ውስጥ ለመግባት በጣም ከባድ ነው ይሆናልም ብለን አንመክርም ግን እኛ ገብተንበት በጣም ይፈተነን ከፍቅር ቀጥሎ የፈተነን ያ ገንዘብ ነው ገንዘብ በጣም ነው የሚፈትናችሁ በጣም ማለት ለሷ ብዙ ነገር ማድረግ እየፈለኩኝ ማላረግበት ጊዜ አለ በደንብ ነው ያን ነገር አክሴፕት ማድረግ ትችላለች ወይ እሷ ጸጉር ቤት መሄድ እየፈለገች ገንዘብ እንደሌለን አውቃለች ትወት ትችላለች
እሷ አሁን እያመማት አሁን እንደ ቻሌንጅ ስትይ ችግሮቻችን እኛ እንረሳቸዋለን እንጂ አሁን 150 ብር ለመድኃኒት መግዣ አጣ ከ3 ቀን ከ4 ቀን በላይ ቤት ውስጥ ተኝታለች። እነዚህን አሁን በቃ እግዚአብሔር ያሳልፍልናል ምናምን ብለን ያለ መጥፎ ፓርታችን ምናምን እንረሳዋለን። ግን ደስተኛ የሆንበትን ፓርቶች ነው እናስተውሰውና ወደፊት ነው የምንኖረው። አንዴ እንደሆነ አስበን ነው የምንኖረው። እኛ ከዛሬን እየኖርን ነው፣ ነገ ደግሞ ያመጣውን እንቀበላለን አይነት ኑሮ ስለምንኖር ዋናው ነገር ሚስት ወይ ያቺ አብራት ልትኖር ያሰብካት ሴት ያን ነገር እንዴት ትቀበለዋለች? የሆነ ነገር ልገዛላት ፈልጌ እሷ ታሰለዋለች። እኔ ልጋብዝሽ ብዬ ይዣት ቦታ ማለት ነው አንተው ብሩን ትለና ቤት ውስጥ ነው የምታስተካክለው ያን ነገር ማድረግ የፈለገችው ማለት ነው። ይሄን ነገር መቀበል ትችላለች ወይ ነው ሴቷ? አጥቶሻል። እኛ ሰላም ይሁን ነው ደስተኛ ይሁን ነው ይሄን ነገር ማመጣጠን ስለቻለች ነው እሷ ሞር ማለት ነው። እና ይሄ የሴቷ ወሳኝነት አለው። እኔና እሷ ልጃችን ጤና እስከሆነች ድረስ ምንም ነገር አይገደንም ህይወታችን ላይ። ዛሬ ነው የኛ ቀን ማለት ነው። ዛሬና ነገ ነው ያለን ቀን። ዛሬን እየኖር ነው፣ ነገ ደግሞ ተስፋችን ነው። ሴት ልጅ ይሄንን ነገር መስፈርት ማድረግ የለባትም። ይሄንን ነው መስፈርት ማድረግ ያለባት ወይም ደግሞ ከወንድ ልጅ ይሄንን ነው ማየት ያለባት ብለሽ የምታስቢያቸው ነገሮች ንገሪኝ እስኪ። አሁን ብዙ ጊዜ እኛ ሴቶች ብዙ የምንፈልጋቸው ነገሮች ይኖራሉ አይደለ? አሁን እኔና እሱ ከቤት ስንወጣ እሱ ምንም ላያደርግ ይችላል። እኔ ግን ራሴ ላይ ብዙ ነገሮች አድርጌ ይሆናል የወጣሁት። ስለዚህ ከነሱ የምንለይበት ነገር አለ የራሳችን ማለት ነው። ገባሽ? ማለት ድምቅ ማለት ትፈልጊያለሽ። ወንድ ግን ምንም ችግር የለበትም ልብስ ብቻ ቢለብስ ነው ሌላ ምንም። እና ያን ነገሮች እኔ እንዴት ብዬ እንገርሽ ብዙ ጊዜ አሁን ብዙ ነገሮች ላደርግ ፈልጋለሁ፣ ግን ሳይ ሁሉም ነገር እጄ ላይ ነው ያለው። ገባሽ? ማድረግ እኮ እችላለሁኝ፣ ግን ያ ነገር ደግሞ ሄጄ ማጠፋው ነገር ነው። ገባሽ? ቤት ውስጥ ግን ብዙ ነገሮች ላደርግበት እችላለሁኝ። ያን ሴት ብትሆን ለባሏ ምንም ሆኖ ምንም ሊያደርግላታል ነው የኔ አባባል ማለት ነው። ማለት ጓደኞቼን ባላ የኔ ኦኬ ገብቶሻል። አሁን ብዙ ጊዜ ሴቶች ከውጭ ነው የምናየው። ከዛን አንዷ ትመጣና ባሌ እንዲያርጉልኝ፣ ባሌ እንዲገስቱልኝ፣ ባሌ እንደዚህ አይነት ቦታ ወስዶ አዝናንቶኝ ካለው እኮ ያደርግልኛል የኔም ባል አይደል? ከዛ በላይ ሊያደርግልኝ ይችላል፣ ግን አላየም ያን ነገር። ገባሽ? ብዙ ጊዜ ሴቶች እንሰማለን እንደዚህ አይነት ነገሮችን፣ ከዛን ከራሳችን ጋር ነው የምናነጻጽረው። እኔ ምን ሆኜ ነው ለምን እንደዚህ አይነት ህይወት የምኖረው? ማድረግ እየቻልኩኝ እንዴ? እኔ እኮ ከሷ በላይ ነኝ አይደለ? ብዙ ነገር እኮ